በጭራሽ መሆን የሌለበት ውሳኔ ነው ዛሬ የተወሰነው። የእውነት እኔ ማለት አብርሽና ሩታ እንዲለያዩ አልፈልግም። በጣም ብዙ ነገሮችን ተምረናል። በጣም ብዙ ስለነሱ እጅግ በጣም መልካምነትን፣ ፍቅርን፣ ሁሉም ነገር ተምረናል። ነገር ግን አሁን አላለቅስም፣ እኔ አላለቅስም። እስኪ ቆዩኛ እንዴ ይኸውላችሁ እኛ ብዙ ነገር ተምረናል። በጣም ብዙ ነገር ስለ ፍቅርም ስለ ሁሉም ነገር አስተምራችሁናል። ግን ዛሬ ሁለታችሁም አንተም ጥፋተኛ ነክ ሩታ፣ አንቺም ይህን ነገር ትተሽ ለመታረቅና ለመስማማት ልጃችሁን አብራችሁ ለማሳደግ እኔ ማመን አቃተኝ። እውነት ማመን አቃተኝ። የፈለገችውን ንብረት መጥታ ትውሰድ በቃ ማለት ስለመወዳት ነው የልጄ እናት ናት ምናምን ሲል ብዙ ነገር ፊል አረኩኝ። በጣም ብዙ ነገር ተሰማኝ እውነት። ግን ለዚህ ሁሉ ተጠያቂዋ ሄርሜላ ናት። አሁንም ቢሆን አንተ ከሄርሜላ ጋር አለያይታኝ ብለክ መናገር የለብም። ሄርሜላ ምን ታደርግልሃለች? የልጅክ እናት ናት ለአንተ የምትጠቅምክ። ኦኬ። በጣም ነው የከፋኝ እውነት። በጣም አዘንኩኝ። ማለት እንደዚህ የጋሽዬ ልጆች ግን በጣም የዋህነት ያጠቃቸዋል። እዛ ጋር ሀይሚ እንደዛ ሌላ ሰው መሀል ላይ ገብቶ ህይወቷ ፍቅሯን እንደዛ እየሆነ እዚህ ጋር ደግሞ አንተ ሌላ ሰው መሀል ላይ ገብቶ ፍቅርክ ትዳርክ ልጅክን ብትንትን ማድረግ አሁን ይሄ ምን ይሉታል? ምን ይሉታል? አሁን እንደው የጋሽዬ ልጆች ግን የእውነት አንዳንድ ጊዜ አላቅም። አሁንም ቢሆን ይህንን ቆርጣችሁ አድርሱልኝ። ብትፈልጉ ዩቱብ ላይ ፖስቱት፣ ብትፈልጉ ቲክቶክ ላይ ከኮፒራይት ነፃ ነው። ሁላችሁም የፈለጋችሁበት ቦታ ይህንን አድርሱልኝ። በምትወዱት ይዣችኋለሁኝ። ጋሽዬ ይሄን ነገር ይሄ ትዳር አሁንም መታደግ ይቻላል። አሁንም ሩታን መመለስ ይቻላል። አሁንም ሩታ ወደ ቀልቧ እንድትመለስ ወደ ቤቷ እንድትመለስ እንዲታረቁ፣ እሱም ወደ ትዳሩ። በእርግጥ እሱም አጥፍቷል። አብርሽ አንተም በጣም ብዙ ነገር አጥፍተሃል። እጅግ በጣም ከምልክ በላይ እሷን ትተሃት ወደ ሌላ ቦታ እየሄድክ ነበረ። እሷ አራስ ቤት ሆና ብቻዋን ነበረች። በጣም ልጅቷ ከእርግዝናዋ ጊዜ ጀምሮ ብዙ ውጣ ውረዶችን ስታሳልፍ የነበረች ልጅ ናት ሩታ ማለት ነው። ይሄ ጥፋት ነው። ይህን ጥፋት አምነክ ይቅርታ ጠይቃት። አንቺም ደግሞ የወሰንሽውን ውሳኔ ሩታ እባክሽን ለልጅሽ ስትይ ልጅሽን በሳምንት አንድ ቀን ማግኘትና በየቀኑ ልጁን እያቀፈ እየሳመ ማሳደግ አንድ አይደለም እና በዚህ ጉዳይ ላይ እባክሽን አስቢበት። ስለ ልጅሽ ስትይ ብዙ ነገር ብታልፊ ጥሩ ነው። እኛ እናቶቻችን አባቶቻችን ብዙ ነገር እንኳን እያደረጓቸው ችለው ለልጆቻቸው ሲሉ ኖረዋል። ለረጅም ዓመት እድሜና ጤና ይስጣቸውና ይሄ ደግሞ አንቺ እንደ ሴት ብልህ ሆነሽ እስኪ እሱ አሁን ሄርሜላ ናት ይህ ሁሉ ነገር የፈጠረችው። መጨረሻ ላይ ግን ለእሱ እንኳን አልጠቀመችው። እሱን እንኳን ብቻውን አርጋው ነው አውላላ ሜዳ ላይ ጥላው የሄደችው። ማን? ሄርሜላ። ስለዚህ አብርሽ አሁንም ቢሆን አይዞክ፣ እኛ አለን ከጎንክ። ግን ወደ ቀልብክ ተመለስ። ሄርሜላ የምትባል ልጅ ለአንተ ምንም አትጠቅምህም። ምንም ነገር አትጠቅምህም። ለአንተ የምትሆን ሴት አይደለችም። አሁንም ቢሆን ልብክን ሁሉ ነገርክን ወደ ሩታ መልስ። ከዛ ሁሉ ነገር ይስተካከልልሃል። ሁሉ ነገር ቀላል ይሆናል። ገባ? አንተ 2-3 ቦታ አትርገጥ። የራስክ ጥፋትም አለብክ አብርሽ፣ እውነቱን እንናገር። ግን እኛ በፍጹም እናንተ እንድትለያዩ ለየብቻ እንድትሆኑ በፍጹም አንፈልግም። የእናንተ መለያየት ከእናንተ አልፎ ልጃችሁን ይጎዳል። ከእናንተ አልፎ ቤተሰብ ይጎዳል። ከእናንተ አልፎ ደግሞ ኦዲየንሶቻችሁ ይበታተናሉ። እናንተ ስትለያዩ ኦዲየንስ ይበታተናል። ኦዲየንስ ደግሞ መበታተን የለበትም። ኦዲየንስ ሊከበር ይገባል። ኦዲየንስ ለሁላችንም እኛ ሩታን የምናውቃት በፍቅር እንጂ ይሄው ስታስለቅሷት ይሄ ሁሉ ነገር ይቅር። አሁን እንደ አዲስ ህይወታችሁ ለመኖር ሞክሩ። መሀላችሁ ሰው አታስገቡ። በቃ ሩታ የምር በጣም ተሰምቷት ነው እንደዚህ አይነት ውሳኔ ውስጥ የገባችሁ ብዬ ነው ማምነው። ግን የሰራችው ነገር ትንሽ እኔ ልቤ ነክቷል። ወንድ ልጅ በዚህ ደረጃ ውስጡ እንዲሰበር ቅስሙ እንዲሰበር ማድረጓ ልክ አይደለችም። ይህንን እቃወማለሁ። ነገር ግን ሁለታችሁም ስህተታችሁን ተማምናችሁ ይቅርታ ተባብላችሁ በቃ በይቅርታ ብትተላለፉና ህይወታችሁን ብትኖሩ ለልጃችሁ ስትሉ እባካችሁ። ይህንን ደግሞ ማድረግ አያቅታችሁም። ታረጉታላችሁ። እናንተ ጀግኖች ናችሁ። በቃ ይህን ታረጉታላችሁ። እባካችሁ ጋሽዬ፣ እባክሽን የሩትዬ እናት እባኮትን፣ የሩትዬ አባት እባኮትን፣ እህት ወንድም ካላችሁ በዙሪያቸው እነዚህ ልጆች ትዳራቸውን መፈረሙ ችግር የለውም። ፍርድ ቤት ድረስ ሄዶ እስከ መከፋፈል እስከ መካሰስ ድረስ መድረስ የለባቸውም። ይሄ ነገር በቤተሰቡ ማለቅ አለበት። እባካችሁ በፍጹም እኔ
አብርሽና ሩታ እንዲለያዩ በፍጹም አልፈልግም። በፍጹም አልፈልግም። በጣም ነው ልቤ ከፋኝ። በጣም ወረቀቱ ላይ ሲፈርም በጣም ነው ያዘንኩት እኔ። በጣም የፈለግሽውን ንብረት ውሰጂ ምናምን ሲል፣ ንብረት እኮ ምን ያደርጋል? ነገም እኮ እናንተ ሌላ ከዚህ በላይ ንብረት ማፍራት ትችላላችሁ። ግን ለልጃችሁ ስትሉ ሰላም ብታወርዱ፣ ፍቅር ብትሆኑ ጥሩ ነው። እንግዲህ ቤተሰብ ይሄን ጉዳይ አይቶ ዝም እንደማይል ተስፋ አደርጋለሁ። ዝም ብሎ ይሄ ትዳር ሲፈርስ የሩትዬ እናትም አባትም የአብርሽ እናትም አባትም እህት ወንድሞች፣ ሜላት፣ ሁላችሁም እዚህ ጉዳይ ላይ እባካችሁ ጣልቃ እንድትገቡ እንፈልጋለን። ጣልቃ ገብታችሁ ጉዳዩ እንድታዩ እንፈልጋለን። እኛ ኦዲየንሶች፣ እኛ የነ አብርሽ የግሬስ ፋሚሊ ተከታታዮች በፍጹም እንዲለያዩ አንፈልግም። በቃ ጣልቃ ገብታችሁ ልጆቹ የሚስማሙበትን መንገድ አመቻችታችሁ፣ በእነሱ ሰበብ ስንት ሰው የሚያለቅስ አለ፣ በእነሱ ሰበብ ስንት ሰው የተጎዳ ሰው አለና የሚስማሙበትን መንገድ ፈልጉልን። ሌላ ረጅም መንገድ ሳይጓዙ ማለት ነው። በይቅርታ እንዲተላለፉ፣ ልጃቸውን አብረው እንዲያሳድጉ ይሄ መልእክቴ ነው የኔ። እንግዲህ ሁላችሁም ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ትንሽ ስሜታዊ ሆኜ ነው ውስጤ ትንሽ ስለከፋኝ ነው። አይም ሶሪ ጋይስ ኦኬ። በጣም ይቅርታ፣ ትንሽ ስሜታዊ ሆኛለሁ።